ሰላም ጤና ይስጥልኝ። ዛሬ የምናወራው ነገር የሁላችንም ግንዛቤ እምነትና የህይወት ፍልስፍና ሊፈታተን የሚችል ነው። ሜታ ምስጢሩን ሲያጋልጥ የሰውን ልጅ ከሞት በኋላ ስላለው ህይወት ያለውን አስተሳሰብ ሊቀይረው ይችል ይሆን? ወደ ዝርዝር መረጃው ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እስቲ እንዲያስቡት ከዚህ ዓለም በሞት ከተለዩ በኋላ የፌስቡክ አካውንቶ በራሱ ጊዜ ፖስቶችን መለጠፉን ይቀጥላል። ለጓደኞቹ ኮሜንት ይመልሳል። በስምዎ ሰዎችን ይደውላል። ልክ በህይወት እንዳሉ ሁሉ። ይህ የሳይንስ ልቦለድ ፊልም ወይም ታሪክ አይደለም። ሜታ አሁን በእጁ የያዘው እውነተኛ ቴክኖሎጂ ነው። የፌስቡክ እና ኢንስታግራም ወላጅ ኩባንያ የሆነው ሜታ ለዓመታት በምስጢር ሲሰራበት የነበረው አስደንጋጭ ቴክኖሎጂ ይፋ አድርጓል። ምንድነው ይህ ቴክኖሎጂ? ተጠቃሚዎች ከሞቱ በኋላም በማህበራዊ ሚዲያ ላይ በህይወት እንዲቀጥሉ ለማስቻል አርቲፊሻል ኢንተለጀንስን ይጠቀማል። የሟቹ ሰው ድምጽ፣ የአጻጻፍ ስልቱና አጠቃላይ ማንነቱ በእነዚህ መድረኮች ላይ መኖሩን ይቀጥላል። ይህ በወረቀት ላይ የተቀመጠ ሐሳብ ብቻ አይደለም። ሜታ የዚህን ቴክኖሎጂ ሙሉ የባለቤትነት መብት ወይንም ፓተንት በማስመዝገብ ህጋዊ ባለቤትነቱን አረጋግጧል። የባለቤትነት መብቱ መጀመሪያ በፈረንጆቹ 2023 የቀረበ ሲሆን በቅርቡ ሙሉ በሙሉ ጸድቋል። ፈጣሪውም የሜታ ዋና የቴክኖሎጂ ኦፊሰር አንድሪው ቦስወርዝ ናቸው። ታዲያ ይህ ቴክኖሎጂ በትክክል እንዴት ነው የሚሰራው? ሂደቱ እንዲህ ነው። በመጀመሪያ ስርዓቱ ተጠቃሚው በህይወት ዘመኑ በዲጂታል መንገድ የሰራውን ሁሉንም ነገር ያጠናል። በፌስቡክ ላይ ያጋራውን እያንዳንዱን ፖስት፣ ለሌሎች የተውን እያንዳንዱን አስተያየት፣ በሜሴንጀር ያደረገውን እያንዳንዱን የግል ውይይት እና በኢንስታግራም ላይ የጻፈውን እያንዳንዱን መግለጫ ሁሉንም ይመረምራል። ከዚያም ኤአይ ይህን ሁሉ መረጃ ወስዶ የተጠቃሚውን የተለየ የመግባቢያ መንገድ የሚያንጸባርቅ ልዩ የቋንቋ ሞዴል ይገነባል። ግለሰቡ ብዙ ኢሞጂዎችን የሚጠቀም ከሆነ ኤአይ ያንን ባህሪ ይማር። በአጻጻፉ አማርኛን ከእንግሊዝኛ ጋር የሚቀላቀል ከሆነ ኤአይ ያንኑ ስርዓት ይከተላል። ንግግሩን ብሮ በማለት የሚጀምር ከሆነ ወይም የሚስቅ ከሆነ ኤአይ እነዚህን ልዩ ባህሪያት ሁሉ ይገለብጣል። በአጭሩ የሰውየውን ዲጂታል መንትያ ይፈጥራል። እናም ነገሩ በእውነት አስደንጋጭ የሚሆነው እዚህ ላይ ነው። ተጠቃሚው ከዚህ ዓለም በሞት ሲለይ ይህ ዲጂታል ቅጂ መስራት ይጀምራል። በሟቹ ሰው ትክክለኛ የአጻጻፍ ስልት አዳዲስ ፖስቶችን ማጋራት ይችላል። ጓደኞችን በሟቹ ሰው የነበረውን የምላሽ ድምጽ ወይንም ቶን በመጠቀም ኮሜንት መመለስ ይችላል። በሜሴንጀር ላይ ከሰዎች ጋር በሟቹ ሰው መንገድ ቻት ያደርጋል። እና ከሁሉም በላይ የሚያስጨንቀው ነገር ሰው ፊትና ድምጽ በመጠቀም የቪዲዮ ጥሪዎችን ወይንም ቪዲዮ ኮልስ እንኳን ማድረግ ይችላል። ይህን በደንብ አስቡበት። አንድ ሰው ይሞታል እና የሱ ዲጂታል ቅጂ የቪዲዮ ጥሪ ያደርጋል። ይህን ሲሰሙ መጨነቅ ተፈጥሯዊ፣ ብዙዎችም ተጨንቀዋል። ሆኖም ሜታ ሁኔታውን ለማረጋጋት ሞክሯል። የኩባንያው ቃል አቀባይ ለቢዝነስ ኢንሳይደር እንደገለጹት ይህንን ቴክኖሎጂ ተግባራዊ ለማድረግ በፍጹም እቅድ እንደሌላቸው ተናግረዋል። የባለቤትነት መብቱ የቀረበው ሐሳቡን ከሌሎች ኩባንያዎች ለመጠበቅ ብቻ እንደሆነም አስታውቀዋል። ነገር ግን ይህንንም ማብራሪያ በቀጥታ መቀበል ከባድ። ትልልቅ ኮርፖሬሽኖች መጀመሪያ ላይ ምንም እቅድ የለንም ብለው ሲጀምሩ እናም ከዓመታት በኋላ የካዱትን ነገር ሲያወጡ ደጋግመን አይተናል። ፌስቡክ ራሱ መጀመሪያ የተፈጠረው ለሃርቫርድ ዩኒቨርሲቲ ተማሪዎች ብቻ የታሰበ ትንሽ መድረክ ነበር። ዛሬ ከ3 ቢሊዮን በላይ ሰዎች ይጠቀሙበታል። ስለዚህ አንድ ኩባንያ ዛሬ ምንም እቅድ የለንም ሲል ታሪክ ራሱ ይህ ፈጽሞ አይሆንም ማለት እንዳልሆነ ይነግረናል። ታዲያ ይህ ቴክኖሎጂ ይፋ ከሆነ በኋላም ከሊቃውንት፣ ከስነ ልቦና ባለሙያዎች እና ከስነ ምግባር ተመራማሪዎች ከፍተኛ ትችት አስከትሏል። የመጀመሪያው ዋነኛ ስጋት የሐዘን ሂደት ማወክ ወይንም disruption of the grieving process ነው። ስነ ልቦና እንደሚነግረን አንድ ሰው የሚወደውን ሰው በሞት ሲያጣ ሊያልፍበት የሚገባ ተፈጥሯዊ የሐዘን ሂደት አለ። ሜታ እየሰራበት ያለው ይህ ቴክኖሎጂ ግን የሰው ልጅ ከሞት በኋላ ባለው የህይወት ላይ ያለውን ግንዛቤ ሊፈታተን የሚችል ለጥያቄዎች በር ከፋች ሲሆን ትልቅ የሥነ ምግባር ጉዳዮችንም አብሮ ያነሳል።
እናንተስ ስለ ሜታ ዲጂታል ህይወት የመፍጠር ሐሳብ ምን ታስባላችሁ? ከምትወዱት ሰው ሞት በኋላ በሱ ዲጂታል መንትያ በኩል መገናኘቱን ትፈልጉ ይሆን? አስተያየቶቻችሁን ከታች ባለው ኮሜንት ሴክሽን ላይ አጋሩ። ለበለጠ መረጃና ለቀጣይ ቪዲዮዎቼ ሰብስክራይብ በማድረግ ቤተሰብ ይሁኑ።